ሰላም ይህ ቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች ጄኔራል ታደሰ ወረደ ተሰናባቹን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳን በመተካት ስልጣን ተረከቡ። ጄኔራል ታደሰ ላለፉት 2 ዓመታት የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሆነው ሲያገለግሉ መቆየታቸው ይታወሳል። የስልጣን ርክክቡ የተደረገው ላለፉት 2 ዓመታት ጊዜያዊ አስተዳደሩን በፕሬዝዳንትነት ሲመሩ የቆዩት ጌታቸው ረዳ በይፋ ኃላፊነታቸው በተነሱ ማግስት ነው። ጠቅላይ ሚኒስትር አብይ አህመድ በማህበራዊ የትስስር ገጻቸው ባሰፈሩት ጽሑፍ ዛሬ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩን እና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም ተከናውኗል ብለዋል። በፕሮግራሙ ላይ የመንግስት የሥራ ኃላፊዎች፣ የአፍሪካ ህብረት ሊቀመንበር መሐመድ አሊ የሱፍ፣ የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ፣ በኢትዮጵያ የአሜሪካ አምባሳደር እርቪን ማሲንጋን ጨምሮ ሌሎች የሥራ ኃላፊዎች ተገኝተዋል። ዶክተር አብይ ባለፈው አንድ ወር ገደማ የኢትዮጵያን ህገ መንግስት፣ የፕሪቶሪያን ስምምነትና የዲፕሎማቲክ ማህበረሰቡን ምክር ያማከለ ሰፊ ውይይቶች ሲካሄዱ እንደነበርም ገልጸዋል። የተሰናባቹ ፕሬዝዳንት የስልጣን ዘመን በህጉ መሰረት ሲያበቃ ጊዜያዊ መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይሄንን ሽግግር ማን መርቶ ከግብ ሊያደርስ ይችላል የሚሉና የሚቀሩ ቁልፍ ስራዎችን ስለሚያከናውን አካል ውይይቶች ሲደረጉ እንደነበር በዚሁ ጽሑፋቸው ጠቁመዋል። ጄኔራል ታደሰ ባለፉት 2 ዓመታት የነበሩ ድካሞችንና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው ያሉት ጠቅላይ ሚኒስትሩ አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ እንደሆነም ተናግረዋል። አክለውም ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አድርጋለሁ ብለዋል። አዲሱ ተሿሚ ዛሬ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነትን ሲረከቡ በአዲሱ ኃላፊነታቸው የሚያከናውኗቸውን ተግባራት የዘረዘረ የቃል ኪዳን ሰነድ ላይ ፈርመዋል። የቃል ኪዳን ሰነዱ በዋናነት 8 ገደማ ኃላፊነቶችን የዘረዘረ ሲሆን ከዚህም ውስጥ የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ሂደት በጅምር ያለው እንዲጠናቀቅና በቀሪ አካባቢዎችን በፍጥነት እንዲተገበር ማድረግ ይገኝበታል። በተጨማሪም በፕሪቶሪያ ስምምነት መሰረት ትጥቅ መፍታትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ የሚገኝበታል። እንዲሁም ከህገ መንግስታዊና ህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎችን እንዲቆሙ የማድረግ ኃላፊነት በሰነዱ ላይ ከተዘረዘሩት ውስጥ ይገኝበታል። የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው በበኩላቸው የክልሉ ህዝብ ላደረገላቸው ድጋፍ አመስግነው ህዝቡ ወደ ተሻለ ሁኔታ እንዲመለስና ሁለንተናዊ ፍላጎቱ እንዲሟላለት የተቻላቸውን ሁሉ እንደሚያደርጉ በኦፊሴላዊ የኤክስ ወይም ትዊተር ገጻቸው በትግርኛ ቋንቋ በወጡት ጽሑፍ አስነብበዋል። በመጪው ሰኔ ወር 2017 ዓ.ም የአገልግሎት ዘመናቸው የሚጠናቀቀው የብሔራዊ ምርጫ ቦርድ ምክትል ሰብሳቢና 2 አባላትን ለመተካት ከነገ ጀምሮ የእጩዎች ጥቆማ እንደሚጀመር ተገለጸ። በጠቅላይ ሚኒስትር አብይ አህመድ የተቋቋመው የብሔራዊ ምርጫ ቦርድ እጩ አባላት መልማይ ኮሚቴ ዛሬ ረፋድ በህዝብ ተወካዮች ምክር ቤት አዳራሽ በሰጠው ጋዜጣዊ መግለጫ የእጩዎች ጥቆማ ጥሪውን አቅርበዋል። ጠቅላይ ሚኒስትሩ መጋቢት 17 ቀን 2017 ዓ.ም ያቋቋሙት ኮሚቴው ግልጽና አወዳዳሪ በሆነ አካሄድ እጩዎችን ለመላው ህዝብ ለፖለቲካ ድርጅቶችና ለሲቪል ማህበረሰብ ለማቅረብ ይችል ዘንድ ይፋዊ ጥሪ መደረጉን የኮሚቴው ሰብሳቢ ቀሲስ ታጋይ ታከለ ተናግረዋል። በሀገሪቱ የሚገኙ ማንኛውም የህብረተሰብ ክፍሎች በእጩዎቹ ጥቆማ ላይ መሳተፍ እንደሚችሉ ሰብሳቢው ተናግረዋል። ጥቆማው ከነገ ሚያዝያ 1 ጀምሮ እስከ ሚያዝያ 21 ቀን 2017 ዓ.ም ድረስ ብቻ እንደሚከናወንም አስታውቀዋል። ከተጠቀሰው የጊዜ ገደብ ውጪ የሚመጡ ጥቆማዎች ተቀባይነት አይኖራቸውም ብለዋል። በመሆኑም ጥቆማ ማድረግ የሚፈልግ ማንኛውም ሰው የተዘጋጀውን ፎርም በመሙላት በተዘጋጀው ስልክ ቁጥር በቴሌግራም፣ በዋትስአፕ፣ በኢሜል፣ በፖስታ እንዲሁም 4 ኪሎ የህዝብ ተወካዮች ምክር ቤት የእንግዳ መቀበያ ቢሮ በሚዘጋጅ ሳጥን ውስጥ በአካል በመገኘት ማቅረብ እንደሚችል ተገልጿል። በብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ መሰረት ተጠቋሚ እጩዎች ኢትዮጵያዊ ዜጋ፣ የማንኛውም ፖለቲካ ድርጅት አባል ያልሆኑና ገለልተኛ፣ ሙያዊ ብቃታቸው ከምርጫ ጉዳዮች ጋር ተያያዥነት ባላቸው በተለይም በህግ፣ በፖለቲካል ሳይንስ፣ በህዝብ አስተዳደር፣ በስታቲስቲክስ፣ በኢንፎርሜሽን ቴክኖሎጂና ሌሎች ተዛማጅነት ባላቸው ዘርፎች ላይ የሆኑ ሰዎች ሊሆኑ እንደሚገባም ተመላክቷል። በተጨማሪም መልካም ስነ ምግባርና ስብዕና፣ ኃላፊነት የመሸከም ብቃት፣ ፈቃደኝነት፣ ተአማኒነት እንዲሁም ከሌሎች ጋር የመስራት ክህሎት ያላቸው መሆን እንደሚጠበቅባቸው በመስፈርቱ የተመላከተ ሲሆን ማህበረሰቡም ጥቆማውን ሲያደርግ የሚጠቁማቸው እጩዎች መስፈርቶቹን ማሟላታቸውን ማረጋገጥ እንዳለበት ተጠቅሷል። አሁን በስራ ላይ ካሉት የቦርድ አባላት መካከል ምክትል ሰብሳቢው ውብሸት አየለ እንዲሁም ዶክተር አበራ ደገፋ እና ብዙ ወርቅ ከተተ በህግ የተሰጣቸው የ6 ዓመት የአገልግሎት ዘመን በመጪው ሰኔ ወር 2017 ዓ.ም ይጠናቀቃል። በአዋጁ ድንጋጌ
መሰረት በስራ ላይ ያሉ የቦርድ አባላት ለተጨማሪ አንድ የስራ ዘመን በድጋሚ ሊሾሙ የሚችሉ ሲሆን ይህን ለማድረግ የመጀመሪያው የስራ ዘመናቸው እንደተጠናቀቀ በአንድ ወር ጊዜ ውስጥ ጠቅላይ ሚኒስትሩ ለህዝብ ተወካዮች ምክር ቤት ሹመቱን አቅርበው ማጸደቅ ይኖርባቸዋል። አሜሪካ ለደቡብ ሱዳናውያን የሰጠችውን ቪዛ መሰረዟን ተከትሎ ጁባ ከዋሽንግተን ጋር በውሳኔው ዙሪያ ለመወያየት ጥሪ ያቀረበች። ዋሽንግተን የደቡብ ሱዳን ፓስፖርት ለያዙ ሰዎች የተሰጠ ቪዛ መሰረዟን ከሰሞኑ መግለጿ ይታወሳል። አሜሪካ ውሳኔውን ያሳለፈችው ጁባ ከዋሽንግተን የተባረሩ ዜጎቿን ባለመቀበሏ እንደሆነ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናግረዋል። በጁባ የሚገኘው የሽግግር መንግስት አሜሪካንን መጠቀሚያ እያደረገ ነው ሲሉ የከሰሱት የውጭ ጉዳይ ሚኒስትሩ ስደተኞቹን በመቀበል ዙሪያ ጁባ የምትተባበር ከሆነ ዋሽንግተን እርምጃውን መልሳ ልታጤናው እንደምትችል ጠቁመው ነበር። አሜሪካ ውሳኔውን ማሳለፏን በገለጸች ማግስት ደቡብ ሱዳን በጉዳዩ ላይ ለመምከር ጥሪ አቅርባለች። የደቡብ ሱዳን የውጭ ጉዳይ ሚኒስቴር ሀገራቸው የደቡብ ሱዳን ዜጋ ባልሆነ ግለሰብ የተዛባ ውክልና ላይ በመመርኮዟ ዜጎቻቸው የቪዛ ስረዛ እንዳጋጠማቸው ገልጿል። ሚኒስቴሩ በመግለጫው የዲሞክራቲክ ሪፐብሊክ ኮንጎ ዜግነት ያለው ከአሜሪካ ወደ ደቡብ ሱዳን የተባረረ ግለሰብ ጁባ አየር ማረፊያ ሲደርስ ለመግባት ፈቃደኛ አልሆነም ሲል ጠቁሟል። ሀገራቸው ከዓለም አቀፍ አሰራሮች ጋር በተጣጣመ መልኩ ይህን ጉዳይ ገንቢ በሆነ ውይይትና ትብብር ለመፍታት ቁርጠኛ እንደሆነችም ገልጿል። አክሎም ጁባ በኢሚግሬሽን ጉዳዮች ላይ ከዋሽንግተን ጋር ያላቋረጠ በጎ ፈቃድና ትብብር ማሳየቷንም አውስቷል። በዋሽንግተን የሚገኘው ኤምባሲዋ በአሜሪካ ከተለዩት 23 ተመላሾች ውስጥ ለ21ዱ አስቸኳይ የጉዞ ሰነድ እንዲያዘጋጅ ማድረጓንና የተቀሩት ሁለቱ ግን ዜጎቿ እንዳልሆኑ በመግለጽ ለጉዳዩ ያላትን ትብብር ማሳየቷን ጠቅሳለች። በፖለቲካ መሪዎቿ አለመግባባት የእርስ በርስ ጦርነት አፋፍ ላይ እንደሆነች የሚነገርላት ጁባ ውጥረት ውስጥ ትገኛለች። አንዳንድ ታዛቢዎች በሀገሪቱ ለ5 ዓመት የዘለቀውና የ400,000 ሰዎችን ህይወት የቀጠፈው የእርስ በርስ ጦርነት ዳግም እንዳይመለስ ስጋታቸውን እየገለጹ ነው።